ወንድ ልጅ የእግዚአብሔር ክብርና ምሳሌ ነው ይላል። የማይከናነበው ለዛ ነው ይላል። ስለዚህ ሴት ልጅ ተከናነቢ የምትባለው ኮንቴክስቱን ክብርና ምሳሌ ስላልሆነች ነው። ሙሉ አውዱን ቆይ ላስረዳ፣ እንድመልስ አይደለም ቆሮንቶስ 11 ቆይ ላስረዳ። ኢየሱስ ክርስቶስም በወንድ አምሳል ነው የተፈጠረው ምሳሌነት ነው ያለው እንጂ ሌላ ነገር። ምሳሌ ምን ማለት ነው? ቆይ ሴት ልጅ ትከናነባለች፣ ሴት ትከናነብ ትሸፈናለች። አዎ አይከናነብም፣ ራሱን አይሸፈንም። አዎ አንተ ሰውዬ አይከናነብም። እሺ አይከናነብም። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ሙስሊምም እንደዛው መሰለኝ አይደል? ወንድ ልጅ የማይከናነበው ስለምንድን ነው? የአላህ ክብርና ምሳሌ አንለም። ሰውዬ ተወን፣ ሙስሊሞች አትበልቀኝ። እንመጣለን፣ የሙስሊሞችን አስተሳሰብ እንመጣለን፣ በደንብ እናሰምርበታለን። በጣም ጸዳ ያለ ትምህርት ነው ያለው። አይ እንደሱ ብትለኝ እንደው ይሻላል። በበረሃት ቆርጦ የሚያስኬደው እንደው የሙስሊም ትምህርት ነው። እንደውም ምንቅፈው ገብቷል። በጣም የሚያከብራት አስተምሮ ስላለ እንደ እስልምና ሴት ልጅ መሸፋፈን ይቀመጣል። ግን የእሷን ክብር ባሳጣ መልኩ አይደለም። እስልምና በጣም ትልቅ የላከ ክብር ከሰጠው በዚህ ጉዳይ መደራደር ማትችሉ አንተ ሰውዬ ቆይ አንዴ አሁን ኢብሮ ክፈትለት ጥቅሱን ምን አንድ ያዞርለት። ከዛ ከአቡበከር ጋር እንትን እንላለን። ከዛ ከአቡበከር ትቀጥላለህ። በዛ መልኩ ጥቅሱ ላይ ምን ይላል? ስለሆነ ይገላ የሚያስቀምጠው አንደኛ ቆሮንቶስ 11:37 ላይ ምንድነው? ተመልከቱ። አንደኛ ቆሮንቶስ 11:7 ላይ ምን ይላል? ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባው ማለት። ለምንድነው ወንድ የማይገባው ከተባለ የእግዚአብሔር ምሳሌና ክብር ስለሆነ ነው። ጥሩ ሴት ግን ወንድ ክብር ናት ካለ በኋላ ሐሳቡን ያስቀምጣል ከታች። ሴት ልጅ ደግሞ እንድትከናነብ ማለት ነው። ወንድ የማይከናነበው የእግዚአብሔር ምሳሌና ክብር ስለሆነ ነው። ሴት ልጅ የምትከናነበው የእግዚአብሔር ምሳሌና ክብር ስላልሆነች ነው። ምንም አይገናኝም። አሁን አንተ የጠየቀው ጥያቄ ከዚህ ጋር ምንም አይገናኝም በለው። አቡበከር እዚህ ጋር እንዲህ ነች ካላል ከዚህ ጋር እንዲህ ነች አይደለችም አለ ወይ ያልክ የጠየቀው መጽሐፍ አይደለም። ዳግም ይሄ ለምን እንደተፈጠረ ላስረዳ። ሴት ልጅ የተረገመች ስለሆነች ነው አይልም። መጽሐፍ ክብር ናት ነው የሚለው አይልም። የተረገመች ናት አይልም። እሺ ዳግም ታውን ላይ ቆሮንቶስ ላይም እኮ ይኸው ጨርሰህ መሄድ ትችላለህ። ሴት ልጅን ክብር ናት፣ ለወንድ ልጅ ክብር ናት ነው የሚለው። ሌላ ምን ማለት ነው? ቆይ አንብብልኝ ከዚህ ጀምሮ። ምን ዜና ስላሴ ነው። ዜና ስላሴ በነገራችን ላይ ይኸውልህ እንደነዚህ አይነት መጽሐፍትን አንተ አሁን ገብቷል። የለም ኦርቶዶክሳውያን የምንቀበላቸው መጽሐፍቶች ብለህ ቀደም ስታወራ ነበር። ናንብብ ይኸውልህ ዝም ብለህ አንተ በማይገባ መጽሐፍ ቅዱስም እኮ አልገባህም አንተ እንኳን ዜና ስላሴ ምናምን ለሌላውም አይገባም። አንብበውና ታስረዳኝ። አይገባም። አሁን አክሱም ውስጥ ስላለ አንብበው ከይቅርታ ጋር ቅድም ደግሞ ሰርዛችሁ የባሰ ኧረ አንብበው፣ ራስ አንብበው። መጀመሪያ አታነበውም? መጽሐፍን አታነበውም? ምን ፈርተህ ነው? ያስጨውኛል ብለህ ነው? አብ ወልድ መንፈስ ቅዱስ የማትለው? እሺ አብ ወልድ መንፈስ ቅዱስ ከዚህ ዕፀ በለስ እሺ ሂድ ደም ሲፈስ አይተው ዕፀ በለሱ ተቆርጦ ደሟ ፈሶ ማለት ነው እንደ ውሃ ምንጭ ዕፀ በለሱ። አዎ ግን በማጥፊያ ምናምን ያጠፋችሁት ነገር የለማ። እሺ ቀጥል። ደምሽ ይፍሰስ ብለው ሔዋንን ረገማት። አዎ ሴቶች ሔዋን ምን ተብላለች? ሄሬዲያ ያሉ አዎ ተረግማለች ማለት ነው። ሔዋን አዎ ከውድቀት በኋላ ዕፀ በለስ ቆርጣ በማብላቷ ተረግማለች በብሉይ ኪዳን። እግዚአብሔር ይመስገን አሁን የለባትም እንጂ በእመቤታችን በድንግል ማርያም ከብራለች እንጂ ነበረባት። ነበረባት። ወንድም ሴትም እርግማን ነበረበት። ወንድም እርጉም ነበር፣ ሴትም እርጉም ነበረች። ዳግም ቆይ ያንተ እናት ከዚህ እርግማን ተቋዳሽ ናት አይደለችም? አይደለችም። የአዲስ ኪዳን ነች። እኔ እናት ክብር ምስጋና ይግባው። በእመቤታችን ያንተ እናት ሁሉም ሴቶች የእናንተ ሙስሊም ሴቶች ሰርተዋል። ቆይ ዳግም ቆይ ያንተ እናት ደም ይፈሳታል አይፈሳትም? ለምልክት ነው ይፈሳቸዋል። ቆይ ይፈሳታል አይፈሳትም? አበባ ነው የሚባለው። አሁን የወር አበባ ይባላል። ይኸውልህ ስሙራ ቆይ ተፈጥሮ አይደለም። ተፈጥሮ እንዳልሆነ ነው የሚወለደው ልጅ መውለጃ ነው። ይፈሳታል ወይስ አይፈሳትም? ይፈሳታል ወይስ አይፈሳትም? ኦኬ ይፈሳታል የተባለው ደሙ የሚፈሰው የወር አበባ እርግማን ነው አይደለም? ነበር። እርግማን ነው ደም የወር አበባ እርግማን ነው አይደለም? እርግማን ነበር። የወር አበባ እርግማን ነው አይደለም? እርግማን ነበር። አሁን አይደለም።
ኦኬ ቆይ ከእርግማኑ በፊት የወር አበባ ሴቶች ይፈሳቸው ነበር? አይፈሳቸውም ነበር። አዎ ስለዚህ የእርግማን ውጤት ነው ማለት ነው። የወር አበባ የእርግማን ውጤት ነው። አዎ እናመሰግናለን። ያንተም እናት እህትህም ሁሉ የዚህ እርግማን ተቋዳሽ ናቸው ማለት ነው። አዲስ ኪዳን ናቸው። የኢብራሂምም የአህመድም አሁን ላይ እርግማን የለባቸውም። እኛ እርግማን ነው ብለን አናምንማ። እንደናንተ ይሄ ክስተት ይሆናል። ቁርአንን ያጠኑ ክርስቲያኖች አሉ እኮ የኔ ወንድም። ሴት ልጅ በትርጉም እጃቸውን ይዘው ነው በቃ እንትን